እኛ በምንኖርበት ዓለም ላይ ያልተነገረ እንጂ ከቶስ ያልሆነ ምን አለ? በዛሬው ቪዲዮ የምናየው ድንቅ ተፈጥሮ ስላላቸው ሰዎች ሲሆን ከነዚህም ለአብነት ስለ ህንዳዊቷ የዓለም አጭር ሴት፣ ስለ ጀርመናዊ የጌጣጌጥ ሰው ወይም ደግሞ ቫምፓየሩ ሰው እና ባለረጅም የሰውነት ቆዳ ባለቤት ስለሆነው ጄሪ ተርነር እና በመጨረሻም ደግሞ አስደናቂ ፍጥረት ስለሆኑት ሁለት ራስና አንድ አካል ስለሚጋሩት አሜሪካዊቷ ስለነ ብሪትኒ የምንነግራችሁ አስገራሚ መሰናዶ ነው። በአጠቃላይ 4 የዓለም አስገራሚ ፍጥረትን አንድ ባንድ እንመለከታለን። ቪዲዮውን ለሌሎች ሰዎች እንዲደርስ ላይክ በማድረግ ጀምሩት። እንዲሁም ወደፊት እንደነዚህ አይነት አስገራሚና ቁም ነገር አዘል ቪዲዮዎች እንዲደርሳችሁ ሰብስክራይብ ያድርጉ። እስከ ቪዲዮ ፍጻሜ ድረስ ሰላም ቆዩን። አንደኛ፣ ጆቲ አምጌ በዓለም ትንሿ ሴት። ጆቲ አምጌ በአውሮፓውያን የዘመን አቆጣጠር በዲሴምበር 16 1993 ዓመተ ምህረት ብዙ ተአምር የሚመስል ነገር በሚሰማባት በህንድ ግዛት በናግፑር ማሃራሹት ተወለደች። ሆኖም እድገቷ ከተለመደው የሰው ልጅ እድገት በጣም ቀርፋፋ እንደሆነ የተረዱት ሐኪሞቹ የችግሩን ምንጭ ለማግኘት ብዙ እንደጣሩ ይነገራል። ሆኖም በመጨረሻ አክንድሮፓሌዥያ በመባል የሚታወቀው ከ1 ሚሊዮን ሰዎች በአንዱ ላይ የሚከሰተው የሰውነት እድገት ሆርሞንን የሚቆጣጠር እክል እንዳለባት ዘግይተው ቢሆን ደረሱበት። ሆኖም መፍትሄ ስላልነበረው ወደ ቤቷ እንድትመለስ ተደረገ። ከ18 ዓመት በኋላ የጊነስ ባለስልጣናት ቁመቷን ለመለካት ወደ ህንድ አቀኑ። ውጤቱም አስደናቂ ነበረ። በዲሴምበር 16 2011 ዓመተ ምህረት በ18 ዓመቷ ቁመቷ 62.8 ሴንቲሜትር ወይንም 24.2 ኢንች እንደሆነ ተገለጸ። ይህም ማለት ከአንድ 18 ዓመት ከሆነው ታዳጊ ክንድ ጋር እኩል እንደማለት ነው። ወይንም ሁላችን በየቤታችን በምናውቀው በአንድ 24 ኢንች ቴሌቪዥን ጋር እኩል እንደማለት ይሆናል። ይህ በእንዲህ እንዳለ ጆቲ ዝናዋ በዓለም ተዳረሰ። ትልቅ በተባሉ ሚዲያዎችም መጋበዝና መቅረብ ጀመረች። በጊነስ ወርልድ ሪከርድ በዓለም አጭሯ ሴት ተብላ ስሟን ማስፈር ቻለች። የሚገርመው ደግሞ በአሜሪካን ሆረር ስቶሪ ድንቅ የሆሊውድ ፊልም ላይ እንድትሰራ ተጋብዛ በድንቅ ጥበብ መተወን ቻለች። ጆቲ አምጌ ትንሽ ብትሆንም ድፍረቷና አዎንታዊ አመለካከቷ እጅግ በጣም ትልቅ ናቸው። እውነተኛ ስኬትና ደስታ በውስጣዊ ኃይል በመታገል እንደሚመጣ ሕይወቷ ያሳየናል። ሁለተኛ፣ ሮልፍ በችለር አስፈሪው ሰው። ሮልፍ በችለር ሕይወቱ ከመደበኛው የሰው ልጅ አኗኗር ዘይቤ ወጣ ያለ ሲሆን እዚህም ምክንያቱ የጌጣጌጥ አጠቃቀሙ ሲሆን ይህ ጌጣጌጥ አፍቃሪነቱ ደግሞ የጀመረው 40 ዓመት ከሆነው በኋላ መሆኑ ደግሞ ግርምትን ያጭራል። ድና ጅራት ከወደ ኋላ ነው እንዲሉ አበው። ይህም ሰው ከ40 ዓመቱ በኋላ እንዲህ መሆኑ ያሳዝናል። ሆኖም የተወለደው በጀርመን ከተማ ዶርትመንድ ውስጥ እንደሆነ ይናገራል። እናም በኮምፒውተር ሳይንስና በቴሌኮሙኒኬሽን እንደተማረና መደበኛ የቢሮ ስራ እንደነበረውም ይናገራል። ከላይ እንደገለጽኩት ከ40 ዓመቱ በኋላ እንደ ታቱ እና ፒያርሲንግ ወይንም ጌጣጌጥ በሰውነቱ ላይ መሰራት ጀመረ። እዚህ ያላቆመው ሮልፍ ሙሉ ሰውነቱን በጌጣጌጡ መሸፈንና መቀየር ጀመረ። በአንገቱ፣ በጆሮ፣ በአፉ፣ በጭኑና በቁርጭምጭሚቱ በመላው አካሉ ላይ ከ500 በላይ ፒያርሲንግ ያለው ሲሆን ከዚህ ውጭም በጭኑ እና በራሱ ላይ ቀንድ የሚመስል ቅርጾች አሉት። እነዚህ ቅርሶችም ደግሞ መገነጢሳዊ ወይም ደግሞ ማግኔት የምንለውን የስበት ኃይል ያላቸው ሲሆን ብረት ነክ ነገሮችን መያዝ እንደሚያስችለው ይናገራል።
አንደኛው አይኑ ከሌላኛው የአይኑ ክፍል ጋር በጥቁር ታቱ የተሸፈነ ነው። እናም በዚህ የተነሳ በጊነስ ወርልድ ሪከርድ ወይም ደግሞ በድንቃ ድንቅ መዝገብ ላይ ስሙን ተከትቦ እናገኘዋለን። እናም በዚህ በአካሉ ምክንያት ወደ ዱባይ በ2014 ዓ.ም እንዳይገባ ታግዷል። ምክንያቱም ሰውየው የጨለማ ኃይል አንድ መግለጫ ነው በሚል እንደታገደ ይገለጻል። እሱ ግን ይህ የኔ ፍላጎት ነው እንጂ ከምንም ጋር ግንኙነት እንደሌለው ይህም አጥብቆ ይናገራል። እናንተስ ምን ይመስላችኋል? የእናንተን ሀሳብ በኮሜንት ላይ አሳውቁኝ። ሶስተኛ ጌሪ ተርነር ባለትልልቅ የሰውነት የቆዳ ባለቤት። የሰውነት ቆዳ በጣም የሚዘረጋ ከሆነ ምን ያህል ሊዘረጋ እንደሚችል አስበህ ታውቃለህን? ዛሬ ከብሪታንያም አልፎ የዓለም ሚስጥር ስለሆነው ጌሪ ተርነር እንመለከታለን። በዓለም ላይ ከእርሱ የበለጠ ቆዳውን የሚለጥጥ እንደፈለገው እንደ ጋቢ የሚለብሰው ሲያሻው ደግሞ እንደ ማስክ በአፉ የሚያደርገው የቆዳ ባለቤት ነው። እንዴት እንደዚህ ሊሆን ቻለ? እንመልከተው። ጌሪ ተርነር በ1970ዎቹ በእንግሊዝ ተወለደ እና በውስጡ ኢhlers-Danlos ሲንድሮም ኢዲኤስ የተባለ ውስጣዊ ኮላገን እክል እንዳለበት፣ ይህ ኮላገን እክል ብቻም ሳይሆን በቆዳው በጅማቱ ውስጥ ኃያል ጥንካሬን የሚያላብስ ፕሮቲን ሲሆን በዚህም ምክንያት ቆዳው በጣም በረጅሙ እንዲዘረጋ አድርጎታል። ጌሪ በጊነስ ሪከርድ ውስጥ በርካታ ሪከርድ እንዳለው ይነገራል። ከነዚህም ቆዳውን 15.8 ሴንቲሜትር ወይንም ደግሞ 6.25 ኢንች ድረስ መዘርጋት በመቻሉ ነው። በዚህ ምክንያት በዓለም ታዋቂና ተጽዕኖ ፈጣሪ መሆን ችሏል። አራተኛ አቢ ሎሬን ሄንሰል እና ብሪትኒ ሊን ሄንሰል በ1990 ዓመተ ምህረት መጋቢት 7 ቀን በአብረቅራቂዋና በውቧ በአሜሪካ ግዛት ሚኒሶታ ውስጥ ተወለዱ። ሆኖም ሲወለዱ ዴሲፊሊክ የተባለ የጤና እክልን ስለገጠማቸው ያልተጠበቀ ነገር ተፈጠረ። ይህም ሁለት ራሶችና አንድ አካል የሚጋሩ ሆነው እንዲወለዱ የግድ አላቸው። ነገር ግን እስካሁን ያልተፈታው ሚስጥር ሁለት ራሶች ኖሯቸው የተለያየ እሳቤ እያሰቡ አንድ አካል መጋራታቸው አጃኢብ ነው። ይህ በእንዲህ እንዳለ ለትምህርት ካላቸው ጽኑ ፍቅር የተነሳ ሜየር ሉተራን ሃይ ስኩል ተምረው ካጠናቀቁ በኋላ ቤቴል ዩኒቨርሲቲ በአርት ዲፓርትመንት በጽናት በዲግሪ ምሩቅ ሆኑ። አቢ ኤንድ ብሪትኒ አብረው መኪና ይነዳሉ፣ በጋራ ፒያኖ ይጫወታሉ። የሚገርመው ደግሞ ራሳቸውን እንደተለያየ ሰው መቁጠራቸው ነው። አቢ ኤንድ ብሪትኒ ለመጀመሪያ ጊዜ ራሳቸውን ለሕዝብ ይፋ ያደረጉት በ1996 ኦፕራን ሾው ላይ ሲሆን 6 ዓመታቸው ላይ እንደነበሩ ይነገራል። ከዚያን ጊዜ ጀምሮ በላይፍ ማጋዚን እና በብዙ የቴሌቪዥን ፕሮግራሞች ላይ ቀርበዋል። አሁን ያሉበት ሁኔታ አቢ ኤንድ ብሪትኒ ጆስ ቢሊንግ ከተባለ ነርስና የአሜሪካ ወታደር ከነበረ ሰው ጋር በትዳር አንድ ሆነው ልጅም መውለዳቸው ይነገራል። ይህ በእንዲህ እንዳለ በሰኒሳይድ ኤሌመንታሪ ስኩል የ5ኛ ክፍል ተማሪዎችን እያስተማሩ ይገኛል። ሆኖም አቢ በሂሳብ እና በሳይንስ ጎበዝ ስትሆን ብሪትኒ ደግሞ ሂሳብ በንባብ ትምህርት የራሷ ክህሎት እንዳላት ትናገራለች። የዛሬው ቪዲዮ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ። እንዲሁም እንደነኛ አይነት አስገራሚና ቁም ነገር አዘል ቪዲዮዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱም። የዛሬው ይህንን ይመስል ነበር። በቀጣይ አስገራሚ ቪዲዮ እስክንገናኝ ሰላም።